Zaygo. Your game, your culture. Ven a bailar bajo las estrellas de este mundial. ¡Gol! 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 Escucha el clamor. ¡Gol! ¡Gol! Se siente el amor. FIFA World Cup. Unidos son 2026. el mundo en una voz. በዚህ ወቅት በቀዳሚነት የዓለምን ትኩረት የያዘው ተወዳጁ የፊፋ የዓለም ዋንጫ የምድብ ውድድር በበርካታ መነጋገሪያ ጉዳዮች ታጅቦ መካሄዱን ቀጥሏል። በ48 ብሔራዊ ቡድኖች መካከል ለ23ኛ ጊዜ እየተካሄደ ያለው ይህ የዓለም ዋንጫ የሚጥለውን እየጣለ የሚያሳልፈውንም እያሳለፈ ቀጥሏል። ሃይቲን፣ ቱርክን፣ ቱኒዚያንና ፓናማን ከውድድሩ በማሰናበት አዘጋጆቹን አሜሪካና ሜክሲኮን እንዲሁም ጀርመንን፣ ፈረንሳይን፣ አርጀንቲናንና ኖርዌይን ወደ 32ቱ የጥሎ ማለፍ ስብስብ ያሳለፈው ይህ የዓለም ዋንጫ ደማቅ ውድድር መካሄዱን ቀጥሏል። የላቲን አሜሪካዊቷ ሀገር ብራዚልም ድል ተጎንጭታለች። በዓለም ዋንጫ የምድብ የመጨረሻ ጨዋታ ብራዚል ስኮትላንድን 3-0 በሆነ ውጤት ያሸነፈች ሲሆን ግቦችንም ሁለቱን ቪኒሺየስ ጁኒየርና ሌላኛዋን ደግሞ ማቴዎስ ኩኛ የብራዚልን የድል ግቦች ማስቆጠር ችለዋል። በመልበሻ ክፍል ውስጥ እያለቀስኩ ነበር፣ ሀገሬን መርዳት በመቻሌ እግዚአብሔርን አመሰግናለሁ፣ እናም በጣም ደስተኛ ነኝ ሲል ተደምጧል። በጉዳት ምክንያት ሲሰቃይ የነበረው ኔይማር በዚህ የዓለም ዋንጫ ሀገሩን ለመወከል እጅግ ከፍተኛ ጥረት ሲያደርግ የቆየና በብዙዎች ዘንድም በዚህ የዓለም ዋንጫ ለማየት በብርቱ ሲናፍቅ የነበረ ተጫዋች ሲሆን በደጋፊዎች ጫናና በአሰልጣኝ አንቸሎቲ ፈቃድ ከ3 ዓመታት በኋላ ወደ ብሔራዊ ቡድኑ በመቀላቀል ለሀገሩ ግልጋሎት መስጠት ችሏል። ሆኖም ግን ኔይማር ከጨዋታው በኋላ ባስተላለፈው መልእክት አሁን የብራዚል ቁጥር 1 ሰው እኔ አይደለሁም፣ በአሁኑ ሰዓት ምርጡ ተጫዋቻችንና ለቡድኑ ዋነኛ ትልቁ ተስፋ ቪኒሺየስ ጁኒየር ነው፣ ቡድኑን በመምራት ረገድ ያለውን ሚና አደንቃለሁ ሲል ተናግሯል። የመድረኩ የ5 ጊዜ ሻምፒዮናዋ ብራዚል የዘንድሮን ጨምሮ ከ1978 በኋላ በተሳተፈችባቸው ሁሉም የዓለም ውድድሮች ምድቧን በመጀመሪያ ደረጃ በመጨረስ የራሷን ሪከርድ ድጋሜ ደጋግማ ማሻሻል ችላለች። ደቡብ አፍሪካ ደቡብ ኮሪያን አሸንፋ ለጥሎ ማለፍ መብቃት ችላለች። በ2026 ዓለም ዋንጫ የምድብ ኤ የመጨረሻ ጨዋታ ደቡብ አፍሪካ ደቡብ ኮሪያን 1-0 በሆነ ጠባብ ውጤት በማሸነፍ ወደ ቀጣዩ ጥሎ ማለፍ ዙር ማለፏን አረጋግጣለች። ባፋና ባፋናዎቹ በታሪካቸው ለመጀመሪያ ጊዜ በዓለም ዋንጫ ጥሎ ማለፉን መቀላቀል ችለዋል። ደቡብ አፍሪካ በዚህ ዓለም ዋንጫ እስካሁን ከምድቧ ማለፏን ያረጋገጠች ሁለተኛዋ የአፍሪካ ብሔራዊ ቡድን ሆናለች። ሞሮኮ ጥሎ ማለፉን መቀላቀል የቻለች ሌላኛዋና ቀዳሚዋ የአፍሪካ ሀገር መሆኗ ይታወቃል። ደቡብ አፍሪካ በጥሎ ማለፍ አዘጋጇን ካናዳን በአሜሪካ ሎስ አንጀለስ የምትገጥም ይሆናል። ከዓለም ዋንጫ አዘጋጅ 3 ሀገራቶች መካከል አንዷ የሆነችው ሜክሲኮ የቀድሞውን አንጋፋ ግብ ጠባቂ በክብር አሰናብታለች። አንጋፋው የሜክሲኮ ግብ ጠባቂ ኦቾዋ በክብር ከሜክሲኮ ብሔራዊ ቡድን ተሰናብቷል። በ77ኛው ደቂቃ ላይ ተቀይሮ የገባው የ40 ዓመቱ አንጋፋ ግብ ጠባቂ ግሌርሞ ኦቾዋ ለሜክሲኮ 154ኛ ኢንተርናሽናል ጨዋታውን በማድረግ ከብሔራዊ ቡድኑ ስንብቱን በደማቅ ሁኔታ አጠናቋል። Dani Alves towards Neymar. Good shot. Oh, what a save! What a save by Ochoa! ልክ የዛሬ 39 ዓመት እንደ አውሮፓውያን አቆጣጠር በ1987 አንድ ትልቅ ሰው ወደዚህች ምድር መጣ። ዛሬም እንደ ልጅ በኳስ ሲደሰት የምናየው ብላቴና ከሮዛሪዮ አርጀንቲና ትንሽ ስፍራ ጀምሮ ከአጽናፍ እስከ አጽናፍ ወደ ዓለም እግር ኳስ ዳርቻ ድረስ መግነን የቻለ ብዙዎች የማይደረስበት ብለው ያሰቡትን ሁሉ ያደረገ ሪካርዶችን የሰባበረ አንድም ሳይቀረው ዋንጫዎችን ቅርጥፍ አድርጎ የበላ በኳስ ዋንጫዎችን ብቻ ሳይሆን የሰዎችን ልብም ያልማረ ለዓለም በፈጠረው ደስታ ለዘላለም በልብ ውስጥ የሚኖር አንድ ትውልድ ሙሉ እግር ኳስን እንዲወድ ያደረገ ለሌላ ትውልድ አፈታሪክ የሚመስል ስኬት ያለው የእግር ኳሱ አባ ገብረሃና ሊዮኔል ሜሲ በእግር ኳስ ዘመኑ ያለው ቁጥራዊና በቡድኑ የሚያሳካቸው ክብሮች ለአብነት 1072 ጨዋታዎችን አደረገ፣ 915 ጎሎችን አስቆጠረም፣ 410 ግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ አቀበለም፣ በድምሩ 1325 የግብ አስተዋጽኦ አበረከተ። ዓለም ዋንጫን 1 ጊዜ፣ ኮፓ አሜሪካን 2 ጊዜና ፋይናሊዝማን 1 ጊዜ ማሸነፍ ቻለም። የኦሎምፒክ የወርቅ ሜዳሊያ ተሸላሚ ከ20 ዓመት በታች ዓለም ዋንጫን ያነሳ፣ ላሊጋን 10 ጊዜ፣ ኮፓ ድለሪን 7 ጊዜ፣ ቻምፒዮንስ ሊግን 4 ጊዜ፣ የስፔን ሱፐር ካፕን 8 ጊዜ፣ የአውሮፓ ሱፐር ካፕን 3 ጊዜ፣ የዓለም ክለቦች ዋንጫን 3 ጊዜ፣ ፈረንሳይ ሊግን 2 ጊዜ፣ የፈረንሳይ አሸናፊዎች አሸናፊንና የሜጀር ሊግ ሶከርን አንድ ጊዜ አሸነፈም። የሜጀር ሊግ ሶከር አሸናፊዎች አሸናፊ እንዲሁም የሜጀር ሊግ ካፕን ዋንጫ የሳመ ያጽኑ የእግር ኳስ አፍቃሪ ከዓመታት በኋላ በታላቁ መድረክ ታላቅነቱን አሳይቷል። Lionel Messi. Messi.
It's Lionel Messi! He scored! Messi! Argentina, champions of the world! Messi will be sated. Lionel Messi has conquered his final peak. Lionel Messi has shaken hands with paradise. ባሳለፍነው ሳምንት ከተመዘገበው ያቻ ውጤትና የቡድኑ አለመግባባት ክስተት በኋላ ከፍተኛ ትችት ሲሰነዘርበት የነበረው የፖርቹጋል ብሔራዊ ቡድንና አምበሉ ክርስቲያኖ ሮናልዶ ለሁሉም ምላሽ ሰጥቷል። የቡድኑ መሪ ክርስቲያኖ ሮናልዶ ሁለት ጎሎችን በማስቆጠር ለተቾቹ ምላሽ ሰጥቷል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በስድስት ተከታታይ የዓለም ዋንጫ ውድድሮች ጎል ማስቆጠር የቻለ በታሪክ የመጀመሪያው ተጫዋች መሆንም ችሏል። በተጨማሪም ሮናልዶ የሀገሩ ልጅ ዩሶቪዮ በ9 ግቦች ይዞት የነበረውን በዓለም ዋንጫው የምንጊዜም የፖርቹጋል ከፍተኛ ጎል አስቆጣሪነት ወደ 10 ከፍ በማድረግ ሪካርዱን የግሉ ማድረግ ችሏል። በእግር ኳስ ዘመኑ 975ኛ ጎሉን ያስቆጠረው ሮናልዶ 1000 ጎል ያስቆጠረ የመጀመሪያው ተጫዋች ለመሆን 25 ጎሎች ብቻ ቀርተውታል። በ10 የዓለም ዋንጫ ግቦች የፖርቹጋል የምንጊዜም ከፍተኛ ጎል አስቆጣሪው CR7 ሁለቱን ጎሎች በ2026 የዓለም ዋንጫ በ41 ዓመቱ ትላንት ማታ ማስቆጠር ችሏል። በዚህም በዓለም ዋንጫው በአንድ ጨዋታ ሁለት ጎሎችን ማስቆጠር የቻለ በእድሜ ትልቁ ተጫዋች ለመሆንም በቅቷል። በምሽቱ መርሃ ግብር የጨዋታው ኮከብ ተብሎ የተመረጠው ሮናልዶ በጨዋታው ፖርቹጋል ካደረገቻቸው 17 ሙከራዎች ውስጥ 7ቱን ሙከራዎች ለብቻው ያደረጋቸው ሙከራዎች ናቸው። የዓለም ዋንጫው የፖርቹጋል የምንጊዜም ኮከብ ግብ አስቆጣሪው ክርስቲያኖ ሮናልዶ ከጨዋታው በኋላ በሰጠው አስተያየት ሁሉም ጫማ መስቀል አለብኝ ብለው ነበር፣ ግን እኔ እዚህ ነኝ ሲል ተደምጧል። በ41 ዓመቱ በስድስተኛ የዓለም ዋንጫ ተሳትፎው ላይ እያበራ ያለው CR7 ከጨዋታው መጠናቀቅ በኋላ በሰጠው አስተያየት ተመልሻለሁ፣ አዎ ተመልሻለሁ እንዳትረሱ ሲል ተደምጧል። ቡድኑ ሲነሳበት ስለነበረው ትችት ሲያስረዳም እኛ አንድነን፣ ሁሌም ከውጭ ያለው ወሬ እንደዚህ ነው ሲል ተናግሯል። 23 ዓመት ሙሉ ሁሌም ለትችቶቼ መልስ የምሰጠው በዚህ መልኩ ነው። እንደዛሬው ከተጫወትን የሚያቆመን እንደሌለ እናውቃለን ያለው ሮናልዶ አክሎም ለኔ ሪከርዶችን መስበር ሁሌም ቆንጆ ነገር ነው፣ ነገር ግን ዋናው ግቤ ብሔራዊ ቡድኑ ያለውን ዓላማ እንዲያሳካ መርዳት ነው በማለትም ተናግሯል። The man is a storybook all by himself. There is no work of fiction more fanciful. Ronaldo!